Johnny. Johnny. ቆይ ግን ምን አጎደልኩሽ? ምን? ታዲያ ለምንድን ነው ተይምልሽን ነገር ማትሰም ነው ወይስ ከኔ ጋር ያለሽን ህይወት አትፈልጊም? ምን ማለት ነው ጆኒ? በደንብ ነው እንጂ የምፈልገው። ለዛ ነው ተይምልሽን ነገር ያደረግሽው። ቆይ ግን ምን ያህል ፍቅራችንን እያወረድሽና እያረከሽ እንደሆነ አይገባሽ? ጆኒ በእናትህ ተረጋጋ። በጣም ነው ማዝነው። ከአንቺ ይህን ነገር አልጠብቅም። እኔ ግን ለፍቅራችን ብዙ ነበር ማሰብ። ጆኒ በፈጠረ ተረጋጋ። ምንም ነገር እንደምታስበው አይደለም። ለወንድ ልጅ የሚያፈቅራትን ሴት የሌላ ወንድ እቅፍ ውስጥ እንደማየት ሞታለ እንዴ? ጆኒ ድንገት እኮ ነው የተፈጠረው። አይ ቲንክ ቆም ብለሽ ማሰብ አለብሽ። ምኑን ነው ማስበው? ከኤልያስ ጋር ያለሽን ነገር ማሰብ ያለብሽ ይመስለኛል። ጆኒ ምንም ማሰብ አያስፈልግም። እኔ እኮ አንተን ነው የምወደው። አሁን ነው ይላል። ወዴት ነው የምትሄደው? ብቻዬን መሆን ፈልጋለሁ። ምናልባት ማንነት ያልታወቀሽ በእጅ ያዙት ወርቅ ሆኜብሽ ይሆናል። ደህና ሁኚ ጆኒ። ሳብሊ ምን ሆነሽ ነው የምታለቅሽው? ምንም አልሆንኩም። እንዴ እያለቀሱ ምንም አልሆንኩም ማለት አለ እንዴ? በእናትሽ ተረጋጊ። እሺ እረጋጋለሁ። እሺ ምን ሆነሽ ነው? ፕሊስ ንገሪኝ ሳብሊ። ምንም አልሆንኩም አልኩሽ እኮ። ቆይ እሺ ጆኒ ጋር ተጣልታችሁ ነው እንዴ? አዎ። እሺ በእግዚአብሔር አታልቅሽ በቃ ሳብሊ። ቆይ ምን አለበት ቢረዳኝ? ቆይ ምንድነው አልረዳ ያለሽ? አውቃለሁ እኮ እሱን የሚያስከፋ ነገር በተደጋጋሚ እያረኩ ነው። ግን ደግሞ በቃ ስህተቴንም ለማረም እየሞከርኩ ነው። ሳብሊ አሁን ነገሮችን ማሰብ ትተሽ ራስሽን አረጋጊ። ከዛ በኋላ ሁሉንም ነገር እናወራበታለን። እሺ ወይ መሲል ልጥራልሽ? አንድም እዚህ ጣጣ ውስጥ የገባሁት በእሷ ምክንያት ነው። እሺ በቃ ለምን አልጠራልሽ? እሷም ተናዳብኛለች። ምንም ብላት አትሰማኝም። ታዲያ ምን ላድርግልሽ? እሺ ምንም አልፈልግም። ይቅርታ አንቺንም አስጨናቅኩሽ አይደል? አረ ምንም አይደለም። ባይሆን ተነሽ የሆነ ቦታ ልውሰድሽ። የት ነው የምትወስጂኝ? ሻይ ልጋብዝሽ? አይ ይቅርብኝ። ሳብሊ በእኔ ሆነሽ ሂደን ሻይ እንጠጣለን። ከዛ በኋላ ከዚህ ሙድ ባንዴ ነው የምትወጪው። ጆኒ ምን ሆነ ነው? ምንም አልሆንኩም። የሆንከው ነገርማ እንዳለ በደንብ ያስታውቃል። እኔ ግን ይሄን ልጅ ገድለዋለሁ፣ ከዛ ታሰራለሁ። ቆይ ማንን ነው? ኤልያስ ተብዬውን። ብቻ ሌላ ፎር ሰርቶ እንዳይሆን። አይገርምም? ጭራሽ አቅፎ እያባበለ እንዴት መልክ እንደሰራብኝ ባይ።
ቆይ ሰብሊን ያቀፋት? አዎ ሰብሊን። እንዴ ቆይ እሷ ምንድነው ያየችው? ሁላ የሚያምራት ትልቅ ሰው አይደለች እንዴ? ከሷ እንዲህ መሆን ደግሞ የሱ መሽለጥለጥ ነው እንጂ የሚያናደው። እንዴ ቆይ በሞላ ሴት እንዴት ነው የሰው ጭግ ላይ ልጠፋ የሚለው? እሷስ ብትሆን ክብሯን መጠበቅ የለባትም? ለምንድነው ፍቅረኛ እንዳለው ሰው ማጥሆነው? ወይ ጆኒ አላወቀኝም። አናቱ ላይ ነው መበረበት። አሁን በእናትህ በቃ ተረጋጋ። እንዲህማ በህይወቴ እንደቀለደ አይቀርም። እዚህ ትምህርት ቤት ውስጥ ወይኔ ወይሱ ይማር። ማን መማር እንዳለበትማ በደንብ እናውቃለን። አሁን ለማንኛውም አንተ ተረጋጋ። ጄን ማለብሽ አይሆንም። ብቻህንማ መሆን የለብህም። ተወኝ፣ እንዳትከተለኝ። ብቻዬን ነው የምፈልገው። ቆይ እቺ ሰብለ ከጆኒ ምን አታ ነው ኤላ ላይ ሄዳ የተለጠፈችው? ነገር እና አሁን እንዴት ነሽ? አሁን ጥሩ ነኝ። አይዞሽ አትጨናነቂ። እሺ አልጨነቅም። ደግሞ ላደረግሽልኝ ነገር ሁሉ በጣም ነው የማመሰግነው። እንዴ አንቺ ደግሞ ምን አደረኩልሽ ነው? ወይኔ ጉዴ ካለኝ መጣ እንዴ። እና ይምጣ፣ ምንድነው ችግሩ? በእርግጠኝነት ጆን የሆነ ነገር ብሎት ሊጮህብኝ ነው የሚመጣው። እሺ ተረጋጊ። ጉዴ ፈላ። ቆይ አንቺ ምን እያደረግሽ? ምን አደረኩኝ? ጭራሽ አይንሽን አፈጠሽ። ምን አደረኩኝ? እስቲ ትንሽ አይደብርሽም? ካሌብ ፕሊዝ ተረጋጋ። አንቺ እዚህ ነገር ውስጥ ምንም አያገባሽም። አፍሽን ዝጊ። መልሽልኝ። አንቺ ምንድነው መመልስልህ? ቆይ ጆኒ ምን አጉሎብሽ ነው በዚህ ልክ የካድሽው? ቆይ ስለምን መካካድ ነው የምታወራው? አይደል ኤልያስ እቅፍ ውስጥ ሆነሽ ከመተየት በላይ ሌላ ክደት አለ? እሱ እኮ በአጋጣሚ የተፈጠረ ነገር ነው። ጭራሽ ላደረግሽው ነገር ማፈር ሲገባሽ ልታብረሪልኝም ያምርሻል? ቆይ እሺ እኔ ምን ላድርግ? ቢገባሽ ጆኒ በጣም ነበር የሚያፈቅርሽ። ለአንቺ ስንት ነገር ነበር መስዋዕት ያደረገልሽ። ቆይ እንዴ የምታሸማቅቃት ምን አይነት መስዋዕትነት ቢከፍልላት ነው? ጆኮ ፌመስ ነው። በዙሪያው በጣም ልዕልት የመሳሰሉ ብዙ ቺኮች አሉ። እያንዳንዳቸው ሲለምኑት አልሰማም ያላቸው ሰብሊን ስለሚያፈቅራት። እና መስዋዕትነት ያልከው ይሄንን ነው? እና መስዋዕትነት አይደለም እያልሽ ነው? ለኔ ይሄ ምንም መስዋዕትነቱ አይታየኝም። አሁን ዝጊ። ድሮም እኔ ነኝ አክብሬ ቦታ የሰጠሁሽ ማለት። እና መናቅ አለብሽ እያልከኝ ነው? አንቺ ልጅ ቆይ ከኔ ጋር ችግር አለብሽ እንዴ? ካሌብ ምን እያልክ ነው? ለነገሩ እኔንም ጆኒንም የምታሰድቢኝ አንቺ ነሽ። በእውነት በጣም አዝኜብሻለሁ። እሺ ወይኔ ጉዴ። እሺው ምንድነው ማድረግ ያለብኝ? ምን አይነት ጋጥ ወጥ የሆነ ልጅ ነው? ሜላት በእናትሽ ይቅርታ አድርጊልኝ፣ በእኔ ምክንያት መጥፎ ነገር ስለተናገርሽ። እንዴ ሰብሊ አንቺ ምን አደረግሽ? ይሄ እኮ የሱ ጋጥ ወጥነት ነው። እሺው ምንድነው ማድረግ ያለብኝ? አይዞሽ ተረጋጊና ከዛ በኋላ ቀስ ብለሽ ምን ማድረግ እንዳለብሽ ታስቢያለሽ። እንኳን ደህና መጣ። የት እንገናኝ? አንተን ደስ ያለ ቦታ አድርገው። አይ አንተን ደስ ያለ ቦታ ለምን ሲኦል አይሆንም? ዘርስ እመጣለሁ። ተው እኔም ወደዛ አልሄድም። ባይሆን አንተን ነው ልካለሁ። ማን እንደሚሄድ እናያለን። አሁን ይሄንን ጉራውን ተውና የት እንደምንገናኝ ብቻ ተናገር። እሺ አሳውቃለሁ፣ ግን ራስህን በደንብ አዘጋጅ። ለሱ አታስብ። ግን አንድ ቅድመ ሁኔታ አለኝ። ምንድነው? መቼም ጌመር ስለሆንክ ስለ ቀጠሮ ጌም ላንተ መናገር አይጠበቅብኝም። በደንብ ታውቀዋለህ። አሁን መመጻደቁን ተውና መናገር የፈለግከውን ነገር ተናገር። ዋጋህን ሰጥቼ ጥግህን ሳሲዝ በመትኩ አንተ ምድረው የምትሰጠኝ አንተ የፈለግከው? አይ ብዙም ትልቅ ነገር አልፈልግም። የምትፈልገውን ነገር ተናገር። ሰብለ በደረሰችበት ቦታ አደርስ። ተስማምቻለሁ። አንተስ ስዘርር ምንድነው የምታደርግልኝ? ጎበዝ ልጅ አታስብ። እኔም እሱ የደረሰችበት ቦታ አልደርስም። እርግጠኛ ነህ? በወንድ ቋንቋ ለሚያወራኝ ሰው ለማረገው ስምምነት ሁሌም ቢሆን እርግጠኛ ነኝ። በጣም ጥሩ። ነገ ከክላስ መልስ ይዋጣልናል። እስከዛ ግን በደንብ ተዘጋጅ። ብዙ አትርከም። ለአንተ ዝግጅት አያስፈልገኝም።
ጉረው ይቆይ። ልጅ ጆኒ አሁን ገና ወንድ የሚሸት ጨዋታ መጮት ጀመርክ። በጣም አሪፍ። እንኳን ደህና ወደ ጦርነቱ መጣ። ይሄን ነበር ትፈልጊ ነበር? አሁን ደስ ያለ ምንድነው የሚሰውለው? በአንተ ምክንያት የምወደው የማፈቅረው ሰው ሁለተኛ ተገቢ እንዳደርሽ ብሎ ተለየኝ። ለምን ሲባል? በአንተ ምክንያት ነው። በአንተ ለምንድነው የማይገባ? ለምንድነው የማትረዳኝ? ቆይ ምን ሆነ ያልተረዱሽ? አንተ እዚህ ትምህርት ቤት ከገባህ ጀምሮ ህይወቴ እየተበጠበጠ ነው። አንድ ቀን እንኳን ሰላም አግኝቼ አላውቅም። እንዴ ሰላም እየነሳኸኝ እኮ ነው። እንደ ድሮ እንኳን ትምህርቴን በትክክል እንድማር አፈቅድልኝም። ቆይ ይሄንን ያክል ምን አድርጌሽ ነው? ከጆኒ ጋር ስለማትግባቡ ብቻ እኔም መጠቀም ያድርገህ በስህተት እንድርቅ አታረገኝም። ይሄ ደግሞ ሰላም እየነሳኝ ነው። ሚሰብለ እባክሽን ተረጋጊ። አልረጋጋም። ቆይ ለምን አትረዳኝም? ጆኒን ወደዋለሁ። እሱም ማበሳጨትም ሆነ ማስከፋት አልፈልግም። እርግጠኛ ነሽ? አዎ እርግጠኛ ነኝ። ለአንቺ ሰላም ስል ምንም አደርጋለሁ። አሁን ምንድነው የምትፈልጊው? እሱም ብቻ ንገሪኝ። አንድ ነገር ካደረክልኝ ይበቃኛል። እኮ ምንድነው? በቃ ከዚህ በኋላ ልታገኘኝ አትሞክር። እራቀኝ፣ በቃ አታገኘኝ። እሺ በሱ እስማማለሁ። ግን አንቺ እኔን አለማግኘት ትችያለሽ? አዎ እችላለሁ። በጣም ጥሩ። ከዚህ በኋላ ምን አጠገብሽ አልደርስም። አመሰግናለሁ። ግን ከጆኒ ጋር ያደረግነውን ስምምነት መቼም ቢሆን አልተው። የምን ስምምነት? እሱን ራሱን ይጅነት ጠይቂው። ቆይ አንቺ ቅድም ከማን ጋር ነው የተሳፈጥሽው? ማን ነኝ? ብቻ ልትሸመጥጭኝ እንደው ቅድም ሰብሊ ፊት አላስደብራትም ብዬ ነው እንጂ አይነስብሽን ነበር ማጠፋልሽ። እሱን እዛው ይለመድክበት። እሺ ስሚ፣ አፍሽን ዝጊ እንዳላጣፋሽ። ያኔ ወንድም ስርዓትን ያዝ። ሲጀመር ማን ሆነሽ ነው የጆኒ መስዋዕትነት ወይኔ ካሌብ፣ ወይኔ ረገጣ። ቆይቺ ሜላት ነች ወይስ ሌላ ሰው? ለነገሩ አንቺ ምን ታረጊ? ፎሎወር ለማሳደግ ያለውን ጥረት የት ታውቂያለሽ? እንደ ቀላል ጆኒን የሚያክል ጌመር ዲጂታል ለማኝ ብላ ትሄዳለች። ምላሳ ከየት ነው ያመጣው?
ለምንተሽ ከፈለክ ስደበኝ፣ ከፈለክም ደግሞ መታኝ። ግን ጆኒ ይቅር ካላልከኝ በፍጹም ከዛ አይደል። ሰብሊ ለምንድነው ትዕግስት የምትፈታተኝ? ጆኒ በእናትህ ይቅርታ አድርግልኝ። እስከዛሬ እኮ ስረዳሽ ኖርኩት ምንም ሳይሰማኝ ቀርቶ አይደለም። ገብቶኛል የኔ አባት፣ በእናትህ ይቅርታ አድርግልኝ። ስንቴ ነው በዚህ ልጅ የተነሳ ይቅርታ ያደረኩልሽ? እስኪ ቁጠሪ። አውቃለሁ ብዙ ጊዜ አሰቃይቻለሁ። በእናትህ ለመጨረሻ ጊዜ ይቅርታ አድርግልኝ። በጣም ጥሩ። ግን ይቅርታ የማደርግልሽ በምንም ተአምር ኤልያስ ከሚባል ልጅ ጋር አጠገብ እንዳይሽ አልፈልግም። ተስማምቻለሁ። ደግሞ ለሱም እስኪ በቃው ድረስ ነግሬዋለሁ። እና ምን አለ? ሙሉ ለሙሉ በሐሳቤ ተስማምቷል። ከሆነ ጥሩ። እና ይቅርታ አደረክልኝ ማለት ነው? አዎ አድርጌልሻለሁ። ግን ሰብሊ በምንም አይነት ሁኔታ ከዚህ ልጅ ጋር ድጋሚ ላይሽ አልፈልግም። እሺ አልኩህ አይደል እንዴ? ከሆነ ጥሩ። ግን ቅድም አጠገቤ እንዳትደርስ ብዬ ሳስጠነቅቀው የሆነ ነገር ብሎ እሺ ግን ምንም ነገር አታደርጊም? አዎ አላደርግም። ልንፋለም ተቀጣጥረናል። ምን? አዎ። ቆይ ለምን አስፈለገ? ከሰብለ ራቅ ስለው እምቢ አለ። ከዛ እንድትርቅ ምን ላድርግ ስለው እንፋለም አለኝ። እኔም ተስማሙ። ይሄ በፍጹም አይሆንም። ለምን? ምክንያቱም እኔ ከዚህ በኋላ እሱ አጠገብ ስለማልደርስ። እሱ እኮ ሊሆን ይችላል። ቆይሽና ታዲያ ድብድቡ ለምን አስፈለገ? ከዚህ በኋላ ወደ ኋላ ብመለስ እንደ ፈሪ ነው የምታየው። እና እንደ ጀግና ለመታየት ብለህ ልትደባደብ ነው? አዎ አልኩሽ አይደል? ጆኒ ፕሊዝ በእናትህ ይሄንን ነገር ተው። ይቅርታ ሰብሊ፣ ልሰማሽ አልችልም። ጆኒ ወይኔ ዳይ ሁሉስ እንደው መከራ ይበዛ። ጆኒ ሄሎ ኤላ፣ ሰላም ነው? ምን ፈልገሽ ደወልሽ? ላውራህ ነው። ቅድም እኮ ሁሉንም አውርተን የጨረስን መስሎኝ። ከአሁን በኋላ አጠገቤ አትድረስ ብለሻል ነበር እንዴ? እሱማ ብለኸኛል። ታዲያ ስልክ መደወሉ ለምን አስፈለገ? ላውራህ ነው አልኩህ እኮ። እሺ እየሰማሁ ነው። ምንድን ነው የምታወሪኝ? ከጆኒ ጋር ያደረጋችሁትን ስምምነት ሰማሁ። እናማ ይሄ ነገር ይቅር ብዬ ልለምንህ ነበር የደወልኩት። በፍጹም የማይሆን ነገር ነው እሱ። ለምን? ምክንያቱም ጉዳዩ የክብር ጉዳይ ስለሆነ። ቆይ በእኔ ተነሳ አይደል እንዴ ተጣላችሁት? መጀመሪያ እንደዛ ነበር እና አሁን ግን በሚያሳዝን ሁኔታ ጉዳዩ ከዛም አልፏል። የክብር ጉዳዩ ነው። ኤላ በእግዚአብሔር በፈጠረ ልለምንህ እሺ በለኝና ተው። ሚስት ብለህ በጣም አዝናለሁ። መለመንን መቆጣቱን ካለብሽ ያንን ፍቅረኛሽ ነው። እሺ እሱ እኮ አልሰማ ስላለኝ ነው። አየሽ፣ ለዚህ ነበረ የሚሰማ ሰው ያስፈልግሻል ያልኩሽ። እሺ አንተስ አትሰማኝም? አዝናለሁ ሚስት ብለህ። እኔ ምንሽም አይደለሁም። ስለዚህ አንቺን የመስማት ግዴታ የለብኝም። በቃ አዎ በቃ በቃውን ስልኩ መዝጋት ይኖርብኛል። መልካም ቀን።
ኤላ ወይኔ ጉዴ! እሺ ምንድነው የማደርገው?